ጤና ይስጥልኝ ተመልካቾቻችን የሳምንታዊ ኤንቢሲ አጀንዳ የተሰኘው ፕሮግራማችን ነው። በዛሬው ሳምንታዊ ፕሮግራማችን ደግሞ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ መሪ የሆኑትን አቶ ኢዮብ መሳፍንትን ነው እንግዲህ ያደረግንላችሁ። እንግዲህ በቅርቡ 7ኛው ጠቅላላ ምርጫ ከተካሄደ በኋላ በአዲስ አበባ ምርጫ ክልል 18 ማሸነፋቸውን የኢትዮጵያ ብሔራዊ ምርጫ ቦርድ መግለጹ ይታወሳል። ከዚሁ ጋር የተያያዙና ምርጫውን ፓርቲው እንዴት እንደታዘበው የህዝቡን ተሳትፎ ጨምሮ ውይይቶችን እያደረገን ቆይታ እናደርጋለን። ፕሮግራሙን የመራው አብራችሁ ቆየው ከካሜራ ባለሙያዎች ጋር ኢየሩሳሌም አለሙ ነኝ። አብራችሁ ቆዩ። ይህንን ሁሉ ታግሶ በካርዱ መሪውን ለመምረጥ ያለው ትግስት ምንድነው የሚያሳየው? በኢትዮጵያ ፖለቲካ ውስጥ በኢትዮጵያ ምድር የህወሓት አይነት እንዳይፈጠር ማስተማሪያ ማድረግ ነው ያለብን። ይሄን ቡድን የመረጠው ህዝብ ዴፊኒትሊ ድምጹ ሊከበርለት ይገባል። ማንንም ይምረጥ ማንንም ኢዜማንም ይምረጥ ወይ ገዢውን ፓርቲ ይምረጥ እንደበፊቱ እንደ ጠላት የምንተያይበት ዘመን ማብቃት አለበት። ዘመናዊ ፖለቲካ መጀመር አለብን እንደ ሀገር ብለን ነው የምናስበው። ለሱ በእኛ በኩል ሬዲ ነን። ለዚህ ቀን ከሌሊት ሳይል ወጥቶ ለመረጣችሁ ህዝብ ለመስራት ምን አይነት ቅድመ ዝግጅት አላችሁ? ህወሓትን ለአንዴና ለመጨረሻ ጊዜ በቃ ልንል ይገባል። ድምጼን ሳልሰጥ አልወጣም ብሎ ሰልፍ ላይ መቆየቱ ምናምን በእውነት የሚያስመሰግን ነው። ያልጠበቅ ነው። በምርጫ አሸንፌ መንግስትን ለመያዝ ነው የተቋቋምኩት እንደሚል ፓርቲ ከምርጫ ውጭ አማራጭ የለም። ጦርነት ውስጥ መግባት እንደማይፈልጉ በትግራይ የሚኖሩ ኢትዮጵያውያን በግልጽ እየተናገሩ ነው ያሉት። በዚህ ዘመን በ21ኛው ክፍለ ዘመን በማይጠበቅ መልኩ ለምርጫ የወጣን ሰው እርምጃ እንወስዳለን በሚል እስከ ማለት ድፍረት ድረስ የሄዱበት ምርጫው እንዳይካሄድ የአቅማቸውን ሁሉ የሞከሩበት ሂደት አስተውለናል። አሁንም የጦርነት አዋጅ በግልጽ በምክር ቤት በሐሳዊ ምክር ቤቱ ማለት ነው አውጥቶ ወደ ጦርነት እየገፋ ያለው ህወሓት ነው። ኢትዮጵያን ትንሽ ቀና ለማድረግ ኢትዮጵያን ትንሽ ከፍ ለማድረግ የሚሰራ ስራ ሁሉ ላይ ከፊት ለመቅደም ዝግጆች ነን በእኛ በኩል። አቶ ኢዮብ ፍቃደኛ ስለሆኑልን እጅግ በጣም አድርጌ አመሰግናለሁ። እኛ አመሰግናለሁ ኢየሩሳሌም ነኝ። እንግዲህ 7ኛው ጠቅላላ ምርጫ ግንቦት 24 ኢትዮጵያ አካሄዳለች። በዚህ ተሳታፊ ከነበሩ የፖለቲካ ፓርቲዎች ደግሞ አንዱ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ነው። እርስዎ ደግሞ አንዱ ተወዳዳሪም እጩ ነበሩና ያው እንዳሸነፉም ቦርዱ የኢትዮጵያ ብሔራዊ ምርጫ ቦርድ ገልጿል። ምን ተሰሙት? የመጨረሻ አናውንስመንት ገና እየመጣ ነው። እሁድ እንገልጻለን ብለው ጠርተውናል። ምርጫውን የኢዜማን ምርጫ ሲያስተባብር እንደነበረ ሰው የምንጠብቃቸው ሌሎች ውጤቶች ስላሉ የኔ ብዙም አልተሰማኝም። ደስታም ሰርፕራይዝም ብዙ የለው። ሌሎቹ ሲመጡ ሜቢ አብረን እንደሰት ይሆናል። 7ኛው ጠቅላላ ምርጫ ግንቦት 24 ሲካሄድ ደግሞ የኢትዮጵያ ሕዝብ እንግዲህ በስፋት በነቂስ ወጥቶ ከማለዳ እስከ ሌሊት ድረስ የመረጠበት አግባብ አለ። ይህንን ፓርቲያችሁ እንዴት ነው የገመገመው? ምን ታዘባችሁ? ከጧት ከማለዳ 12 ሰዓት ጀምሮ እስከ ሌሊት 6 ሰዓት በሰልፍ በጣም ረጅም ሰዓታት ሰልፍ ላይ ተቀምጠው ቆመው መምረጣቸው በጣም ተስፋ የሚሰጥ ነው። የምር ያልጠበቅነው ነው። እውነት ለመናገር እንደነገርኩሽ የምርጫው የተካሄደበት ኢንቫይሮንመንት ኦቨርኦል በጣም የተቀዛቀዘ ነበር። የምርጫ ቅስቀሳ ሲዝኑ በጣም አጭር ነበር። ባለን አቅም ሁሉ ህዝብ ለመቀስቀስ ብንሞክርም የዚህን ያህል ተርናውት ኤክስፔክት አልጠበቅንም። የዚህን ያህል ቁጥር ይወጣል ብለን አልጠበቅንም። በመሃል ደግሞ የሰልፉ መራዘም የተወሰነው ሰው ጥሎ የሚሄድ ነበር ይመስለን። ጥሎ ይሄዳል እና ከምርጫ ቦርድ ጋር ረጅም ጭቅጭቅ ነበር በየመሃሉ። እንደዚህ አድርጉ ላይክ ሰዎች ጨምሩ፣ መዝጋቢዎች ጨምሩ የሚል ጭቅጭቆች ነበሩ። ከረፈደን የሰሙን እና መዝጋቢዎች የጨመሩት ማመሻሻው ላይ ነው የጨመሩት። በአንድ በኩል ተስፋ የሚሰጥ ህዝብን የሚያስመሰግን የእውነት ትንሽ ከዚህ የተሻለ ቅስቀሳ ከዚህ የተሻለ ጊዜ ከዚህ የተሻለ ህዝቡን መድረስ ብንችል የተሻለ ተርናውት የምናይበት እንደሆነ አሳይቶናል። በሌላ በኩል የምርጫ ቦርድን አሰራር ኋላ ቀርነትም ያሳየ ነው። በዛው 1500 ሰው የተደረገው በአንድ ምርጫ ጣቢያ ይህንን ሰልፍ ለማስቀረት በሚል ነው ማክሲመም 1500 ሰው የተባለው። ግን እዛ ውስጥ ያሉ አንድ ሰው ነው የዚህ 1500ውን እየገለጠ በባህር መዝገብ ላይ የተጻፈውን እየገለጠ እያየ ከሌ መጥቷል የሚለውን ቼክ የሚያደርገው አንድ ሰው ነው። የምርጫ እንትን የሚሰጠው የመምረጫ ወረቀት የሚሰጠው አንድ ሰው ነው። በጣም ኋላ ቀር አሰራር መሆኑን ያሳየ ነው። ልናስተካክላቸው ከሚገቡት
ቀሪ ተግባሮቻችን አንዱ ሜቢ እሱ ይሆናል። እሱ መሆኑ የህዝብ መሰላቸት ይፈጥርና በመሃል የሚወጣው ሰው እንዲጨምር ያደርጋል እና እኔ አንዳንድ ጓደኞቼ ሲነግሩኝ ቀን ላይ የተሰለፉ ማታ ይመረጡ አሉ። 8 ሰዓት ተሰልፎ 2 ሰዓት የመረጠ ሰው አውቃለሁ። በዚህ ሌቭል መሆን አልነበረበትም። ግን የህዝቡ ታጋሽነት ድምጼን ሳልሰጥ አልወጣም ብሎ ሰልፍ ላይ መቆየቱ ምናምን በእውነት የሚያስመሰግን ነው። ያልጠበቅ ነው። ይህንን ሁሉ ታግሶ በካርዱ መሪውን ለመምረጥ ያለው ትግስት ምንድነው የሚያሳየው? በኢትዮጵያ ፖለቲካ ውስጥ በርካታ ነገሮች ህዝባችን የእውነት እድል ከተሰጠውና እውነት ዲሞክራሲያዊና ፍሪ ምርጫ ያሁኑ ምርጫ በጣም ብዙ የሚቀሩት ነገሮች አሉ። ዲሞክራሲያዊ ነው፣ ነፃ ነው፣ ገለልተኛ ነው ለማለት በጣም ብዙ የሚቀሩት ነገሮች አሉ። እነዚህ ነገሮች ቢሟሉ የእውነት መሪውን በካርድ መምረጥ የሚፈልግ እንደሆነ ፍላጎት እንዳለው አሳይቶናል። ጫናዎች ነበሩ። ካርድ አውጡ በየቤት በግዴታ በየመስሪያ ቤቶቹ ምናምን አይደል? አይታችኋል እናንተስ? በደንብ በተጨባጭ ከነ ማስረጃዎቹ ለምርጫ ቦርድ አስገብተናል። ምርጫ ቦርድ መግለጫ ከአንዴም 2 ጊዜ መግለጫ አውጥቶበታል። ትዝ የሚልሽ ከሆነ እሱን እንዲያደርግ ካደረጉት ውስጥ አንዱኛ ነን። እሱም ሆኖ ግን ያወጣውን ካርድ አለማባከኑ ለኛ በእውነት ለመናገር በጣም ሰርፕራይዝ ነው ያደረገን እንድ ያስገረመንም ነው። ተርናውቱ ቁጥሩን አላቀውም ምን ያህል ፐርሰንቱ ከተመዘገበው ውስጥ እንደመረጠ፣ ግን አዲስ አበባ ላይ በጣም ትልቅ እንደሆነ አይተናል። ኦልሞስት አብዛኞቹ ጋር የተመዘገበው ሰው በአብዛኛው እንደመረጠ አይተናል። ኢንካሬጂንግ ነው፣ ተስፋ የሚሰጥ ነው። ፖለቲካ ውስጥ ላለን ሰዎች የምር የፖለቲካው መፋዘዝ እንደተጠበቀ ሆኖ ህዝቡ ግን ይፈልጋል ማለት ነው የሚለውን ያሳይ። በቅድመ ምርጫ እንግዲህ እናንተ በተለያዩ የመገናኛ ብዙሃን ፖሊሲ ፕሮግራሞቻችሁ ስታቀርቡ ነበረ፣ ክርክሮች ሲካሄዱ ነበረ፣ የአደባባይ ላይ ቅስቀሳዎች ሲካሄዱ ነበረ። አጠቃላይ ሂደቱን የእናንተ ፓርቲ ጨምሮ እንዴት ነው የሚገመገሙት? አሁን የመጣው ለውጥ ከመጣ በኋላ ያደረግነው ሁለተኛ ምርጫ ስለሆነ ይሄ እንደመነሻ የምንወስደው ያኛውን 2013 ነው። ወደ ምርጫው ስንገባ መጀመሪያም እሱን ገምግመን ነው ከ2013 ድክመቶች የቶቹ ሊሻሻሉ ይችላሉ፣ የቶቹ እንዳሉ ይቀጥላሉ የሚለውን ገምግመን የተነሳ ነው። ወደ ምርጫው ስንገባ ምርጫው ፍጹም ነፃ፣ ዴሞክራሲያዊ፣ ፍትሃዊ ይሆናል ከሚል ተላላነት አይደለም፣ በናይቪቲ አይደለም የጀመርነው ምርጫውን። እሱን አሰስ አድርገን ስቲል የሚጎሉት በጣም በርካታ ነገሮች እንደሚኖሩ፣ ነገር ግን ከነ ድክመቱም ቢሆን ሌላ አማራጭ እንደሌለ አሰስ አድርገን በተለይ እንደ ኢዜማ ላለ በምርጫ ብቻ መንግስት መቀየር አለበት ብሎ ለሚያምን ሰላማዊ ኃይል፣ ሰላማዊ የፖለቲካ ፓርቲ በምርጫ አሸንፌ መንግስትን ለመያዝ ነው የተቋቋምኩት እንደሚል ፓርቲ ከምርጫ ውጭ አማራጭ የለም በሚል የገባንበት ነው ምርጫው። የህግ ያለመከሰስ መብት ያላቸው ከለላ ያላቸው ተወዳዳሪዎቻችን ጭምር በተለያዩ ቦታዎች ሲታሰሩ ነበር። እሱን ከምርጫ ቦርድ ጋር በመነጋገር እና በላይኛው እርከን ላይ ካሉ የመንግስት አካላት ጋር በመነጋገር በየጊዜው መፍትሄዎች እየሰጠን ነሄድ ነው። ግን እሱ አድካሚ ነገር ነው እንደምታውቂው። እየታሰረ እየተፈታ ያለ አባል ባለው ሙሉ አቅሙ ቀስቅሶ የመመረጥ እድሉን እንደሚቀንሰው እንደሚወስነው የሚጠበቅ ነው። ለቦርዱ አሳውቃቸዋል? በደንብ የምርጫው ቀን ላይ የራሳችን የምርጫ መከታተያ ዴስክ ነበረን፣ በጣም በርካታ ሰዎች ያሉበት። እያንዳንዱን ምርጫ ክልል ለማን ሪፖርት እንደሚያደርግ አሳውቀን ስለነበር ሪፖርት እየተቀበልን ነው። ከቦታው የሚመጡ ሪፖርቶች ቀጥታ ላይቭ እነሱን እያንዳንዳቸውን ለቦርዱ አሳውቀናል። በዚህ በኩል ላይክ የቦርዱ ሰዎች ኢንክሉዲንግ የቦርድ ኃላፊዎቹ ዋናው የቦርድ ኃላፊዎች ዋናዋን የቦርድ ሰብሳቢ ወይዘሮ ሜላት ወርቅን ጨምሮ አቶ ተስፋይን ጨምሮ መረጃዎች ቀጥታ ከኛ ሲቀበሉ ነበር። ምን አደረጉበት የሚለው እንደተጠበቀ ሆኖ ግን አትሊስት ሪስፖንሲቭ ነበሩ። የምንሰጣቸው መረጃዎች ለማጣራት ይሞክሩ ነበር፣ መፍትሄ ለመስጠት ይሞክሩ ነበር። ይሄ ሁሉ ባለበት የተደረገ ምርጫ ነው። አንዳንዶቹ የምንረዳቸው ናቸው። አገራዊ ሁኔታው ራሱ የጸጥታ ችግር መኖሩ፣ ከዛ እንደምታውቂው ኢትዮጵያ ውስጥ ድህነትና ከዛ የፖለቲካ እንትን አብሮ የተያያዘበት ሀገር ነው። እንደ ጥሩ ጎን የወሰድነው ምርጫው በተደረገባቸው አካባቢዎች በአብዛኛው በሰላማዊ መንገድ የተጠናቀቀ ምርጫ ነበር። ነፃነቱ ቻሌንጅድ እንደሆነ፣ ዴሞክራሲያዊነቱ ችግር እንደነበረበት እንደተጠበቀ ሆኖ ግን በሰላም የተደረገ ሰላማዊ ምርጫ ነበረ። ኦቨርኦል ይሄን ነው የሚመስለው ምርጫው። እየታገሉ ይሄንኑ እያስተካከሉ ምርጫ ከባለፈው የተወሰነ ለውጥ በአሁኑ አይተናል። በሚቀጥለው ደግሞ የተሻለ ይሆናል ብለን ተስፋ እያደረግንና ለሱ እየሰራን መጠበቅ ነው ያለን አማራጭ። ለክልልም ይሁን ለሕዝብ ተወካዮች ምክር ቤት ወደፊት
ከአሸናፊው ፓርቲ ጋር ሆናችሁ መንግስት በሚመሰረትበት ወቅት ለዚህ ቀን ከሌሊት ሳይል ወጥቶ ለመረጣችሁ ህዝብ ለመስራት ምን አይነት ቅድመ ዝግጅት አላችሁ? እንደ ኢዜማ ያለ በምርጫ የመንግስት ስልጣን ለመያዝ እሰራለሁ ለዛኔ ተቋቋምኩት የሚል ፓርቲ እያንዳንዷን የሚያገኛትን እድል ተጠቅሞ እሷን የማስፋት ስራ ነው መስራት ያለበት ብለን ነው የምናምነው። በአሁኑ ምርጫ ከነ ቻሌንጆቹም ቢሆን ተጠናቋል፣ በሰላም ተጠናቋል። ውጤት ይመጣል። ውጤቱን ያለምንም ማንገራገር ዴፊኒትሊ እንቀበላለን። ምርጫ ቦርድ አናውንስ የሚያደርገውን ውጤት ከዛ ወደ ስራ እንገባለን። 5 አመት ይኖረናል። 5 አመት እንሰራና ደግሞ በሚቀጥለው ምርጫ ከዚህ የተሻለ ውጤት ለማስመዝገብ እንሄዳለን። ቅድም ያወራነው ህዝብ ወጥቶ 12 ሰዓት በማለዳ ተነስቶ ቀኑን ሙሉ ተሰልፎ የመረጠው ህዝብ ዴፊኒትሊ ድምጹ ሊከበርለት ይገባል። ማንንም ይምረጥ ማንንም ኢዜማንም ይምረጥ ወይ ገዢውን ፓርቲ ይምረጥ ድምጹ መከበር አለበት ብለን እናምናለን። ኢዜማ ቤት ከዚህ በፊት ከነበረው ፖለቲካ የተለየ ፖለቲካ ለመስራት ነው ፓርቲ ያቋቋም ነው ብለን ነው የምናምነው። ከዚህ በፊት እንደነበረው ሁሉን ነገር የማጠልሸትና ለአንድ ሀገር ምንሰራ እስከማንመስል ድረስ በጠላትነት መተያየት ለዚህ ሀገር ይጠቅማል ብለን አናምንም። በርካታ የሰው ህይወት እንድናጣ አድርጎናል እሱን ማድረጋችን። በጠላትነት መተያየት ጠመንጃ የመውደድ አባዜ በጣም በርካታ ህይወት በርካታ ንብረት እንድናጣ አድርጎናል። አገር የቁልቁለት ጉዞ ላይ እንድትቆይ አድርጓል ብለን ነው የምናምነው። በእኛ እምነት የምንሰራው ሁላችንም ለአንድ ሀገር ነው። መንገዳችን ይለያይ እንጂ ቤቱ ተመሳሳይ ነው። የቤቱን ቀለም ምን እናርገው፣ ማገሩ የት ጋር ይደረግ፣ ቋሚው የት ጋር ይቆም የሚለው ነገር ሊሆን ይችላል የሚያለያየን። ቤቱ ግን ተመሳሳይ ነው። ቤቱን አፍርሶ የሚመጣ ምንም አይነት ውጤት ተቀባይነት የለውም በእኛ በኩል። ቤቱ እንደተጠበቀ ሆኖ በቀለሙ ላይ መነጋገር ነው የተሻለው ከዚህ በፊት ሲባል እንደነበር። ስለዚህ እሱን ማድረግ ነው። የትብብር መንገድ አለን፣ የፉክክር መንገድ አለን። ምርጫ የሚባለው ነገር የፉክክር መንገዳችን ነው። ልዩነቶቻችንን ስናሳይ ቆይተናል። ለህዝብ ልዩነቶቻችንን ሸጠን ለመመረጥ ጥረት አድርገናል። የሚመጣውን ውጤት ተቀብለን ደግሞ ቀጣዩ 5 አመት የትብብር መንገድ ነው የሚሆነው። ምርጫው ደግሞ ሲደርስ የፉክክር መንገድ ይሆናል ማለት ነው። እንደ ኢዜማ እሱን ሁለቱም ባላንስ አድርገን ነው የምንጓዘው። እንደ በፊቱ እንደ ጠላት የምንተያይበት ዘመን ማብቃት አለበት። ዘመናዊ ፖለቲካ መጀመር አለብን እንደ ሀገር ብለን ነው የምናስበው። ለሱ በእኛ በኩል ሬዲ ነው። 7ኛው ጠቅላላ ምርጫ ከሌሎቹ ምርጫዎች ምን ይለየዋል ትላላችሁ? ምናልባት ከ6ኛው ጋር ተመሳሳይነት ያለው ነገሮች አሉት፣ የተለየም ነገር አለው። የሰላም ሁኔታ የመጀመሪያው እንደምታውቂው በ6ኛው ሀገራዊ ምርጫ በ2013 በነበረው ምርጫ በሰሜኑ የሀገራችን ክፍል ሙሉ ኦል አውት ዋር የነበረበት ጊዜ ነው። ሙሉ በሙሉ ጦርነት ውስጥ የነበርንበት ጊዜ ነበረ። በአንድ እጅ እየተዋጋን እንደ ሀገር በአንድ እጅ ወደ ምርጫ የገባንበት አካሄድ ነበር። ያኛው ፍሮንት አትሊስት የሰሜኑ ፍሮንት በትግራይ በኩል የነበረው ጦርነት ጋብ ብሎ ቢያንስ አክቲቭ የሆነ ጦርነት የጠመንጃ ድምጽ የሚሰማበት ወቅት አይደለም። በዛ በኩል በአማራ ክልል በ2013 በነበረው ምርጫ 6ኛው ምርጫ ላይ ከፊል ሰላማዊ በተሻለ በአንጻራዊነት ሰላማዊ የነበረበት ሁሉም ፎከሱ ወደ ሰሜኑ ጦርነት ስለነበር ወደ ላይኛው ጦርነት ስለነበር ይሄኛው ትንሽ ረገብ ያለበት ነበር። አሁንኛው 7ኛው ምርጫ ላይ ግን አሁን በተወሰነ ሪቨርስ ያደረገ ነገር ይታያል። የተሻለ ፕሮግረስ አለ ከሰላም ረገድ አትሊስት ፉል ብሎን ይሄ ሙሉ በሙሉ ጦርነት የሚባል ጊዜ ውስጥ አይደለም። የኮቪድ ወረርሽኝ የለብንም። አሁን ትንሽ የተሻለ ነበር። የህዝብ ተርናውት በጣም የተሻለ ነበር። የህዝብ ተሳትፎ ምርጫው ላይ የነበረው ተሳትፎ የወጣቶች ተሳትፎ በጣም የተሻለ ነበር። እኛ ባለን አሰስመንት በ2013 በነበረው በ6ኛው ሀገራዊ ምርጫ ከነበረው አሁን አምሹር ምርጫ ቦርድ ዳታውን አናላይዝ ያደርጋል ብለን እናስባለን። ወይም ዳታውን ከሰጠን እኛ የምናደርገው ሆኖ ግን ባየነው በኦብዘርቬሽን በጣም ወጣት የሚባል መራጭ ነበር። በተለይ አዲስ አበባ ላይ የነበረው ባለፈው 2013 ላይ በነበረው ምርጫ ከነበሩን ኮምፕሌኖች አንዱ አብዛኛው ሰው በእድሜ ገፋ ያሉ እናቶች ነበሩ የ2013 መራጮች። አሁን በተወሰነ የወጣቶች ተርናውት ጨመር አድርጓል። የ7ኛው ሀገራዊ ጠቅላላ ምርጫ ሲካሄድ መንግስት በተለይም ደግሞ የገዢው ብልጽግና ፓርቲ ስልጣን ላይ ያለው ማለት ነው ከተወዳዳሪነት ባለፈ ደግሞ ተጨማሪ ኃላፊነቶች ያሉበት ምርጫውን ስኬታማ ሆኖ እናንተ እንደምትፈልጉት እንዲካሄድ ኃላፊነቶች አሉበት። ስለዚህ መንግስት የማስፈጸም አቅሙን እንዴት ነው የገመገማችሁት? መንግስት የሚባለው አካል አለ፣ ምርጫ ቦርድን ይጨምራል። እሱ በስልጣን ላይ ያለውን ገዢው ፓርቲ የሚቆጣጠረውን አስፈጻሚውን አካል
ህግ አውጪውን ህግ ተርጓሚውን ሁሉ የሚመለከት ስለሆነ መንግስት የሚባለው አካል በመንግስት በኩል ምርጫ ቦርድን ለጊዜው ወደ ጎን እናርገውና በመንግስት በኩል የአቅም ችግር ነበረበት ብለን አናስብም። በእኛ አተያይ ምርጫውን የማስፈጸም የአቅም ችግር አልነበረበትም። በቂ ሪሶርስ ነበረው። ምርጫውን ለግል ዓላማ የመጠቀም የካድሬዎች ችግር ካልሆነ በቀር እሱን የሚያስፈጽሙ አካላት ነበሩት፣ ሰዎች ነበሩት። የሰው ችግር አልነበረበትም። መሰረታዊ ጉድለቱ የፍላጎት ማጣት ነው። የምርጫውን ዲሞክራሲያዊ አድርጎ የሚመጣውን ውጤት የመቀበል ፍላጎት ማጣት በእኛ በኩል ያስተዋል ነው። ምን ማለት ነው? ቅድም እንዳልኩሽ በታችኛው እርከን ላይ ያሉት ካድሬዎች እያንዳንዷን የምርጫዋን እንቅስቃሴ መቆጣጠር ከነሱ ቁጥጥር ውጪ እንድትሆን የማይፈልጉበት አዝማሚያ ነው። መንግስትን ይወክላል። አዎ በደንብ የመንግስት አስፈጻሚዎች ስለሆነ ታችኛው ላይ ያለው እርከን በግልም አንዳንዴ ተነሳሽነት ሊሆን ይችላል። መንግስት ማለት ያው ከታች እስከ ላይ አይደለ? እውነት ነው። ግን አንዳንድ ክቡር ጠቅላይ ሚኒስቴሩ እስከ ወረዳ አስተዳዳሪው ድረስ ነው። ግን አንዳንድ ግለሰቦች በግላቸው እንደዚህ አይነት ኢንተርፊር እሱልኛ መመዘና የግላቸው ነው የምናቸው ነው ለማለት በዚህ መልኩ ላስቀምጥልሽ። መንግስት ሲፈልግ የሆኑ ነገሮችን ሲፈልግ ከላይኛው እርከን የምትወጣ አንድ ቀጭን ትዕዛዝ እስከ ታችኛው ድረስ ትከበራለች። እኛ በነበረን ኤክስፒሪየንስ የማስፈጸም አቅሙ በጣም ከፍተኛ ነው። አሁን ያለው በስልጣን ላይ ያለው መንግስት የተለያዩ ሬቶሪኮች ሰምተናል። ከክቡር ጠቅላይ ሚኒስቴሩ ጀምሮ በላይኛው እርከን ላይ ያሉ የመንግስት ባለስልጣናት ይህንን ምርጫ ሰላማዊ፣ ዴሞክራሲያዊ፣ ፍትሃዊ፣ እንከን የለሽ ለማድረግ ፍላጎቱ እንዳላቸው፣ ቁርጠኝነቱ እንዳላቸው፣ ውጤቱን እስከ መጨረሻው ድረስ እንደሚጠብቁ እንደሚያስፈጽሙ ሲናገሩ ነበር። ፌር ለመሆን ችግሮች በገጠሙን ጊዜ የላይኛውን እርከን የመንግስት ኃላፊዎች ስናናገር ሶልቭ ይደረጉልን ነበር፣ መፍትሄዎች እናገኝ ነበር። የታችኛው እርከን የመንግስት አስፈጻሚ ግን ስቲል የመንግስት አካል ነው። ተጠያቂነቱ በዛ ልክ ነው። መንግስት በሚጠየቅበት ልክ ተጠያቂነት አለበት። በሁሉም ቦታ ነው ይሄ ችግር እየገጠማችሁ? በጣም በአብዛኛው ቦታ እንዳልኩሽ ክፍለ ሀገርና አዲስ አበባ ይለያያል። አዲስ አበባ በተወሰነ ደረጃ የተሻለ ነበረ። ክፍለ ሀገሮች ላይ ጉልበት መጠቀም፣ ማስፈራራት፣ አስገድዶ እጅ ምንድነው ቲክ የማድረግ ከሰዎች ተቀብሎ የመምረጥ እዛ ድረስ ኢንቮልቭድ ነበሩ። ይሄንን ስል ሙሉ ምርጫውን ጥላሸት ለመቀባት አይደለም። እንከኖቹ ላይ እያወራን ስለሆነ ጥሩ ጎኖቹ እንደተጠበቁ ሆኖ ምርጫው ግን ጉድለቶች ነበሩት። ስቲል we have a long way to go። እንደ ሀገር በጣም ረጅም መንገድ ነው የሚጠብቀን የሚለውን ያሳየን ነበር ያሁኑ ምርጫ። ቅድም ላልሹ ታችኛውም ያለ የመንግስት አካል ተጠያቂነቱ በመንግስት ልክ ነው። መንግስት ተብሎ እዛ ላይ እስከተቀመጠ ድረስ መንግስት እስከ ሾመው ድረስ ተጠያቂነቱ በዛው ልክ ነው መሆን ያለበት። ውጤቶች በተወሰነ ደረጃ እየታወቁ በመጡ ቁጥር ደግሞ በተለይ ያሸንፍንባቸው ቦታዎች ላይ መንግስትን በጣም ገዢው ፓርቲ በጣም ቻሌንጅ ያደረግንባቸው ቦታዎች ላይ አሁንም አባሎቻችን እየታሰሩ ነው። ማለት የምር ቁርጠኝነቱ ውጤቱን መቀበል ከሆነ አንዳንዶቹ ጋር ኢቭን ሳናሸንፋቸው ቻሌንጅ ስላደረግናቸው እንደው በትክክል ቢደረግ ልናሸንፋቸው እንችል ስለነበር በጣም ብዙ እንግልቶች እየደረሱባቸው ነው አባሎቻችን። በላይኛው እርከን ደህና መልሶች እናገኛለን። ጥሩ ዊሊንግነስ አለ፣ ፍላጎት አለ። እሱ በሚዲያም በምንም ይገለጻል። ታች አስፈጻሚው ጋር ሲደርስ ግን አንድ አይነት ተመሳሳይ ቼን ኦፍ ኮማንድ ያለው እስከማይመስል ድረስ የተለያየ ነው። ውጤቱንስ ፓርቲያችሁ በጸጋ ቀደም ብለው የተወሰነ ነካክተውልኛል። በእርግጥ ለመቀበል ማንም ያሸንፍ ማንም ገዢው ፓርቲም ስልጣን ላይ ያለውም ሊሆን ይችላል፣ አዲስም ሊሆን ይችላል። ምላሻችሁ ምን ይሆናል? ከውጤቱ እኩል ፕሮሰሱ ነው የሚያስጨንቀን። በጣም በተደጋጋሚ እንደምንለው ሂደቱ ውጤቱን የመወሰን አቅሙ እንደተጠበቀ ሆኖ ውጤቱ ምንም ይሁን ምን ሂደቱን እንዴት የተሻለ ማድረግ እንችላለን፣ ዲሞክራሲያዊ እንዲሆን እንዴት ማድረግ እንችላለን፣ ነፃ እንዲሆን እንዴት ማድረግ እንችላለን የሚለው ነው። መጀመሪያም ወደ ምርጫው ስንገባ እንደነገርኩሽ ሙሉ በሙሉ ነፃ፣ ፍትሃዊ፣ ዲሞክራሲያዊ ይሆናል ከሚል የዋህነት ተላላነት አይደለም የጀመርነው ብዬሻለሁና አሁንም ሂደቱ ያሳየን መጀመሪያ አሰስመንታችን ልክ እንደነበር ነው። ውጤቱን በተመለከተ ሄዚቴት አናረግም፣ ላይክ አናስብበትም። ጨከን ብለን የምናስብበት ነገር አይደለም። በቃ ህዝብ የፈለገውን መርጧል። ከነ ችግሮቹም ከነ ጉድለቱም ከነ ድክመቱም ምርጫ ተደርጓል። ውጤት አለው ምርጫ።
የምንጠብቀው ይሁን ውጤቱ የምንቀበለው ነው የሚሆነው። ሌላ ኦፕሽን የለውም። ሁሉ ጊዜ ፖለቲካ ፓርቲዎች በተለይ ተቃዋሚ ፖለቲካ ፓርቲዎች ከአሸናፊ ፓርቲ ጋር አብራችሁ ለመስራት ዝግጁ ናችሁ? ቅድም እንዳልኩሽ ነው ትብብርና ፉክክር ለይተን የምናይ ፓርቲዎች ነን እንደ ኢዜማ። አሁን ቀጣዩ 5 ዓመታት የትብብር ሀገርን ወደ ተሻለ እንዴት እናስኪድ፣ የህዝብ ኑሮ ወደ ተሻለ ከፍ እንዲል እንዴት እናድርግ የሚለው የምናስብበት የምንጨነቅበት፣ ለሱ ሁላችንም የምንተባበርበት ነው ብለን ነው የምናምን። የዓለምን ፖለቲካ በተለይ አናላይዝ ለሚያደርግ ሰው፣ ለሚረዳ ሰው፣ ለሚያይ ሰው፣ ፖለቲካ ውስጥ እንደኔ በሁለት እግሩ ለገባ ሰው አሁን ያለው የዓለም ወርልድ ኦርደር የሚሉት የዓለም ስርዓት እንደ ሀገር ተባብረንም ካሸነፍ ነው፣ እንደ ሀገር ተባብረንም ለውጥ ማምጣት ከቻልን፣ እንደ ሀገር ተባብረንም ሁላችንም እጅ ለእጅ ተያይዘንም የህዝባችን ኑሮ ትንሽ ከፍ ማድረግ ከቻልን፣ ከኑሮ ውድነት ጫና ማላቀቅ ከቻልን፣ በቀን 2-3 በልቶ የሚያድርበትን መፍጠር ከቻለን እድለኞች ነን። ተባብረንም አይደለም እርስ በርስ ተያይዘንና በጠላትነት ተፈራርጀን አንዱ አደናቃፊ አንዱ ሰሪ ሆኖ አይደለም፣ በጋራ ተባብረንም ካሳካ ነው በጣም እድለኞች ነን። እሱን ለሚረዳ እንደ ኢዜማ ላለ ፓርቲ ከመንግስትም ሆነ መንግስት ከሚመሰረተው ገዢ ፓርቲም ሆነ ከሌሎች ኢትዮጵያውያን ሁሉ ጋር ተባብሮ መስራት አማራጭ የሌለው አማራጭ ነው። ብቸኛው አማራጭ ነው፣ ብቸኛው መፍትሄ ነው ብለን ነው የምንወስደው። በሱ በኩል በእኛ በኩል ሬዲ ነን ከማንም ጋር ኢትዮጵያን ትንሽ ቀና ለማድረግ ኢትዮጵያን ትንሽ ከፍ ለማድረግ የሚሰራ ስራ ሁሉ ላይ ከፊት ለመቅደም ዝግጆች ነን። በእኛ በኩል ለመተባበር ዝግጆች ነን ከማንም ጋር። ምርጫውን ለማደናቀፍ በሀገር ውስጥና በውጪ የተለያዩ አካላት መንግስትም ሲገልጸው እንደነበረ ሲሰሩ የነበሩ በሀገር ውስጥ ለምሳሌ በኦሮሚያና በአማራ ክልል መንገድ የመዝጋትም ነገር ነበር። በታጣቂዎች በኩል አንዳንድ መረጃዎች እየወጡ ነበር። እንዴት አያችሁት? እንደ ኢዜማ ይሄ ግምገማችሁ እዚህ ላይ ምንድን ነው? ሁለት ነገር ኦብዘርቭ ማድረግ ችለን ነበረ በምርጫው ሂደት ላይ። የመጀመሪያው አሁን ያልሻቸው በአገር ውስጥ በነፍጥ የመንግስት ስልጣን ለመያዝ የሚታገሉ ኃይሎች ያለምንም ማመንታት ያለምንም ማፈር በዚህ ዘመን በ21ኛው ክፍለ ዘመን በማይጠበቅ መልኩ ለምርጫ የወጣን ሰው እርምጃ እንወስዳለን በሚል እስከ ማለት ድፍረት ድረስ የሄዱበት፣ ምርጫው እንዳይካሄድ የአቅማቸውን ሁሉ የሞከሩበት ሂደት አስተውለናል። ይሄኛው ብዙ ያስኬድ አልመሰለኝም። ምክንያቱም እንደዚህ በተባሉባቸው አካባቢዎች በሙሉ ከጥቂት ኤሪያዎች በቀር ከጥቂት ቦታዎች ውጪ ምርጫውን ማድረግ ተችሏል። ሁለተኛውና ብዙ ሰው ያላስተዋለው እንደ ኢዜማ በደንብ ያስተዋልነው የውጭ ሚዲያዎች ዘመቻ ነበረ። በመንግስትም በኩል በቂ አጸፋ ተሰጥቶታል ብለን የማናስበው ኤቭሪ ሚዲያ አውትሌት ትልልቅ የሚባሉት ሚዲያዎች በሙሉ በሚባል ደረጃ ምርጫውን ሬዲኪዩል ለማድረግ ምርጫው ጥቅም አልባ እንደሆነና አንድን ሰው ለማንገስ የሚደረግ ሩጫ ለማስመሰል የሄዱበት ርቀት ታዝበናል። እንደዚህ አይነት ሚዲያዎች ራንደምሊ ኦር ዝም ብሎ በዘፈቀደ የሚያደርጓቸው አይደሉም። እንደዚህ አይነት ነገሮች በተለይ ሁሉም ሚዲያዎች ከተቀባበሉት ሚዲያ እንዴት እንደሚሰራ ለሚያውቅ ሰው፣ የዓለም ሚዲያ በጥቂቶች እንደሚዘወር ለሚረዳ ሰው ኢንቴንሽኑ ግልጽ ነው፣ ሀሳቡ ግልጽ ነው። ይህን ምርጫ ለማደናቀፍ ሀገር ውስጥም በውጭም በጣም በርካታ ስራዎች ተሰርተው ነበር፣ ሙከራዎች ተደርገው ነበር። እድለኞች ሆነን ምርጫው ሳይደናቀፍ መሄድ ኦር አትሊስት ሰላማዊ በሆነ መልኩ ሊጠናቀቅ ችሏል። በእኛ በኩል ይሄ ኢምፖርታንት ነው ብለን ነው የምንወስደው። መንግስት መመስረት ግዴታ ነው። በአንድ ሀገር ውስጥ መንግስት ሳይኖር ምን እንደሚፈጠር ስላየን በብዙ ሀገሮች መማር ስለምንችል፣ ሶሪያን ማየት ስለምንችል፣ ሊቢያን ማየት ስለምንችል፣ የመንን ማየት ስለምንችል መንግስት መኖር ኢምፖርታንት ነው። ዲስፓይት ከነ ችግሩም ከነ ዲፌክቶቹም መንግስት ካለመኖር መንግስት መኖር በብዙ ሺህ እጥፍ ይሻላል። ኢትዮጵያ ውስጥ በእርግጠኝነት መናገር የሚቻለው ከነ ችግሮቹም በምርጫ የሚመሰረት መንግስት እንዲኖር ማድረግ ችለናል። ትልቅ አቺቭመንት ነው። ከተደረገብን ዘመቻዎች አንጻር በጣም ትልቅ አቺቭመንት ነው ብለን ነው የምንወስደው። በእኛ በኩል ትልቅ ስኬት ነው ብለን ነው የምናስበው የምንወስደው። ቀሪውን ደግሞ እንደዚሁ
እያየን እየመከትን መሄድ እንደ ሀገር መቀጠል ሌላ አማራጭ የለም። ምርጫ ከተካሄደ በኋላ በተለይ ደግሞ በሰሜን ኢትዮጵያ በተለይም ደግሞ ትግራይ ላይ ያለውን የሰላምና ጸጥታ የትግራይ ህዝብ እንግዲህ እንደሚታወቀው ከጦርነት መለስ ጊዜ አስተዳደር ነበረው። ጊዜ አስተዳደሩ በብዙ በክልሉ ላይ ባሉ ታጣቂዎች እየተፈተነ ነው፣ በቀድሞ የህወሓት ቡድን ማለት ነው። እንግዲህ ትግራይ ወደ ቀድሞ የሰላሟ እንድትመለስ ህዝቡ ወደ ቀድሞ ቋሚ ህይወቱ እንዲመለስ የእናንተ ኢዜማ ግምገማ አቋም ምንድነው? እዚህ መግለጫችን ላይ በግልጽ እንዳስቀመጥ ነው የትግራይ ህዝብ አሁን ካለበት መከራ ማውጣት ከተጫነበት ቀንበር ለብዙ አመት ከተጫነበት ቀንበር የማላቀቅ እንደ ኢትዮጵያውያን የሁላችንም ኢትዮጵያውያን ኃላፊነት ነው ብለን ነው የምንረዳው። ኢዜማን ጨምሮ ፖለቲካ ውስጥ ያለን አካላት በሙሉ መንግስት፣ የትግራይ ህዝብ ራሱም ሁላችንም ተረባርበን ልናሳካው የሚገባ በጣም አሁን ከምርጫ በኋላ ያለብን ትልቁ የቤት ስራ ይመስለናል በእኛ አረዳድ። እንደሱ ነው የምንገነዘበው። ይሄ ሙቭመንት ከውስጥ እየመጣ እያየን ነው፣ ከትግራይ ውስጥ ማለት ነው። በብዙ አፈና ውስጥ በብዙ ጫና ውስጥ ሆነውም ጦርነት ውስጥ መግባት እንደማይፈልጉ በትግራይ የሚኖሩ ኢትዮጵያውያን በግልጽ እየተናገሩ ነው ያሉት። ስለዚህ ይሄን እንዳይሆን የሚፈልገው አካል ማን ነው የሚለውን ለይተን እንዴት እንወጣው እንዴት እንሄድበት የሚለውን መፍትሄ መስጠት በተለይ ፖለቲካ ውስጥ አለን ከምንል ሰዎች የሚጠበቅ ነው። ሁሉም ስለ ሰላም እየሰበከ አሁንም ስለ ጦርነት የሚያወራው አሁንም የጦርነት አዋጅ በግልጽ በምክር ቤት በሐሳዊ ምክር ቤቱ ማለት ነው አውጥቶ ወደ ጦርነት እየገፋ ያለው ህወሓት ነው። አይተሽዋል። እርግጠኝነት ፐብሊክ የሆነ ዶክመንት ስለሆነ ያወጡት ሪሰንትሊ ያወጡትን አዋጅ በሚመለከት ነው መግለጫ ያወጣ ነው። ሁሉም ነገር ወደ ጦር ግንባር የሚል አይነት አዋጅ አውጥተዋል። ጦርነትን መቃወም ስለ ሰላም ማውራት የሚያሳስርበት ክልል ሆኗል ትግራይ። ወደ ጦርነት አልሄድም ማለት ወደ እስር ወደ ሞት የሚያመራበት ክልል ሆኗል ትግራይ። ሰላም የሌለበት ሰዎች ዜጎቻችን ኢትዮጵያውያን በትግራይ የሚኖሩ ኢትዮጵያውያን በስጋት የሚኖርበት ክልል ሆኗል ትግራይ። እንደ አንድ የኢትዮጵያ ክልል ህዝቡን ከዚህ የመታደግ ኃላፊነት የሁላችንም ነው። በዋናነት የመንግስት ኃላፊነት ነው። መንግስት ዜጎቹን ከዚህ አይነት የባርነት ቀንበር የማላቀቅ ኃላፊነት አለበት። ለዚህ ደግሞ ሁላችንም ልንተባበር ይገባል ብለን ነው የምናምነው። እኛ አቋማችንን በጣም ክሊር አድርገናል፣ ግልጽ አድርገናል። ህወሓት እስካለ ድረስ ትግራይ ውስጥ እስካለ ድረስ በዚህ አይነት ሁኔታ መቀጠላችን እንደ ሀገር እንደ ክልልም ትግራይ ክልል በዚህ አይነት ሁኔታ መቀጠሉ አርቆ ሐሳቢ መሆን እንኳን አያስፈልግም። በቃ ፕራክቲካሊ የታየ ነገር ነው። ህወሓት እስካለ ድረስ ይሄ ነገር መቀጠሉ አይቀርም። ህወሓትን ለአንዴና ለመጨረሻ ጊዜ በቃ ልንል ይገባል። ይህንን ስናደርግ አንድ ነገር ኬርፉል መሆን አለብን። የትግራይ ህዝብ በዚህ ውስጥ ኮላተራል ዳሜጅ እንዳይሆን፣ የጦርነት ተጎጂ እንዳይሆን፣ ቀጥታ ህዝብ ላይ የህዝብ ህይወት ላይ የህዝብ ንብረት ላይ አደጋ በማያመጣ መልኩ ታስቦበት ተጠንቶ በህወሓት ላይ የማያዳግም እርምጃ መወሰድ አለበት ብለን በግልጽ አሳውቀናል። ለዚህ ለሚደረግ ይሄን ለማድረግ ለሚሰራ ማንኛውም ስራ ኢዜማ ተሳታፊ ይሆናል። በተለይም ደግሞ ከዚሁ ጋር ተያይዞ እንግዲህ በክልሉ ላይ ከሚታየው እንግዲህ የመንግስት አለመረጋጋት ከጦርነቱ በኋላ ባሉ ቀውሶች ምክንያት የትግራይ ወጣቶች እየተሰደዱ ነውና እንደው ለነዚህ ወጣቶችስ እናንተ እንደው የምትመክሩት ነገር ምንድነው? እንደው የሚያልፉበትን ህይወት እኛ ከዚህ ሆነን አንቲሲፔት ልንገምት እንችላለን። እነሱ ጫማ ውስጥ እስካልሆንን ድረስ የእውነት አይገባንም፣ የምር አይገባንም። ሰው መቼም ላይክ በጣም ካልባሰበት ካልተቸገረ በህይወቱ ውስጥ ካልመጣበት ድረስ አገሩን ቀየውን ትቶ መሰደድን አማራጩ አያደርግም አይደል? ግን እንዳልሽው ነው በጎረቤት ሀገራት በኩል የሚወጣው የወጣት ቁጥር ባይዘው ይሄንንም የሚያደርገው ፋሲሊቴት የሚያደርገው ገንዘብ ተቀብሎ በህገወጥ መንገድ አሻጋሪ የሆነውም የህወሓት አካል ነው። ወደ አዲስ አበባ የሚመጣው ወደ ሌላ የኢትዮጵያ ክልል የሚሄደው እንኳን ወደ ሀገሩ ነው ሄደው ላይክ ከቀየው ቢሰደድም ሀገሩ ውስጥ ነው ስቲል እንደው የተሻለ ነው። በባህር ለማቋረጥ ብለው እየሞቱ ያሉት ራንሰም ገንዘብ እየተጠየቀባቸው በህይወት እንዲተርፉ ገንዘብ ክፈሉላቸው እየተባሉ ያሉት የብዙ እናቶች ለቅሶ አሁንም ይሄ ቡድን በጣም አረመኔነቱ ማሳያ
3-4 ልጆች የቀበረች እናትን 5ኛውን ከጉያሽ ወስዳለሁ ብሎ የሚታገል ቡድን ነውና ለነሱ ሳይሆን መምከር ያለብን ተባብረን ይሄን ቡድን ማጥፋት ነው ያለብን። ተባብረን ይሄ ቡድን እንደዚህ እንደፈለገ የሚፋንንበትን አቅሙን ማሳጣት ነው ያለብን። በኢትዮጵያ ምድር የህወሓት አይነት እንዳይፈጠር ማስተማሪያ ማድረግ ነው ያለብን ይሄን ቡድን። ለወጣቶቹ አይደለም መመክረው ያለኝ፣ ለኢትዮጵያውያን ነው መመክረው ያለኝ። ለኢትዮጵያውያን ተረባርበን የትግራይን ህዝብ እንታደግ። ተረባርበን ህወሓት የሚባልን ቡድን የአረመኔዎች ስብስብ፣ የጨካኞች ስብስብ ለአንዴና ለመጨረሻ ጊዜ ከኢትዮጵያ ላይ መንቀል አለብን የሚል ነው ማስተላለፍ። 7ኛው ጠቅላላ ምርጫ ጋር በተያያዘ ኢዜማ የሚለው ካለ ድሉ ልስጥ። ከማለዳ 12 ሰዓት እስከ ሌሊት 6 ሰዓት ወጥቶ ድምጹን ለሰጠው ህዝብ አሁንም ውጤት ይፋ እስኪደረግ በዘገየበት ጊዜ እንኳን በትዕግስት እየጠበቀ ላለ ህዝብ፣ በሰላም ወጥቶ መርጦ ለገባ ህዝብ ምስጋና ነው ያለን። ያልጠበቅነው ነው። ሰርፕራይዝ አድርጋችሁናል። የእውነት እናመሰግናለን። ውጤቱን በሰላማዊ መንገድ በእኛ በኩል የምንቀበለው ሆኖ ህዝብም በተመሳሳይ ዋቴቨር ውጤቱ ምንም ይሁን ምን በጸጋ እንዲቀበል፣ አገር ትቀጥላለች፣ ምርጫ ቀጣይ ይመጣል። ችግሮቻችንን እያረምን እያስተካከልን መሄዳችን እንደተጠበቀ ሆኖ ወጣችሁ ስለመረጣችሁ እናመሰግናለን። ውጤቱን በጸጋ ተቀበሉ፣ በጋራ እንቀበል ለማለት ነው የምንችለው። አቶ ኢዮብ ለሰጡኝ ማብራሪያ እጅግ በጣም አድርጌ አመሰግናለሁ። ተመልካቾቻችን እስካሁን ስትከታተሉት የቆያችሁት ሳምንታዊ ኤንቢሲ አጀንዳ የተሰኘው ፕሮግራማችን ነበር። በዛሬው ፕሮግራማችን ደግሞ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ መሪ የሆኑትን አቶ ኢዮብ መሳፍንትን ነበረ። በ7ኛው ጠቅላላ ምርጫ ከቅድመ ምርጫ እስከ ምርጫው ዕለትና እንዲሁም ደግሞ ከምርጫው በኋላ የነበሩ ጊዜ ውጤቶችንና እንዲሁም ደግሞ ቀጣይ ፓርቲው ከሚመረጠው ፓርቲ ጋር እንዲሁም ደግሞ እነሱ አሸናፊ ከሆኑ ሊሰሯቸው ካቀዱና እንዲሁም ደግሞ የህዝቡን ተሳትፎ አጠቃላይ ምርጫ ላይ ነበረውን እያነሳን ነበር ቆይታ ያደረግነው። እንግዲህ ፕሮግራሙን ወደ እናንተ በመምራት ከካሜራ ባለሙያዎች ጋር አብሬያችሁ የቆየሁት እኔ ኢየሩሳሌም አለሙ ነበርኩ። ሳምንት በሌላ እንግዳና በሌላ ርዕሰ ጉዳይ እስከምንገናኝ ድረስ ሰላም ከእናንተ ጋር።